ተላሽ የተጠሉ ስለሆኑ ነው። ቃሉ ምን ይላል መሰላችሁ? የተጠላ ሰው ይጠላል ይባላል። መለስኩልሽ። ልፈሽ ምን ልፌ ሊያይ ወይ እንዴት ናችሁ ቤተሰብ? ቆሻሻ የለም እንዴ ዛሬ? የቆሻሻ ነው ቆሻሻ ነው የሚያውቀው። የኔ ህይወት ያስተካከለልኝ አባት አሉ። ማሪ በመተት ለሚያምኑት ብትነግሪያቸው ይሻል። ምን በመተት አላምኑ። ድንቡሽዋ ቤተሰብ ሜምበር ታብታብ ያይ እንዴት ነሽ? ጠፍተሽ ነበርኩ ማሪ። መቼ ጠፋው? በነገራችን ላይ ኮሜንት እንዳትደጋግሙ። አንዴ መሳደብ ይቻላል፣ መደጋገም ግን አይቻልም። ጨለማዬ እንዴት ነሽ? የኬኳ እናት ጃኒ ስቶሪ ያደረገችሽ ፍቅሯ ነው አማሪ። ፍቅሯ ነው የጎዳይ። ምን ነው የዛኔ ጋይስ ያ ሁሉ ማዕበል ሲነሳብኝ ይሄንን እንደተናገርኩኝ ሼር አላደረጉትሳ ማርዬ። ማብራሪያ ዩቲዩብ ላይ ጠብቁ። ነካክተው የእንትኑን ተራራ ገፍተው ያለሽ እኔ ፍቅር ኖ ሾርት ሚሞሪ። እሺ ሾርት ሚሞሪ ምን ነው የዛኔ እንድታነገመድ ሲዘጋጅልኝ እንድታሰር ፊርማ ሲያሰባስቡልኝ ልጄ ጎዳና እንድትወጣ ሲፈርዱብኝ በህይወቴ ሚዲያ ላይ 16 አመት ስቀመጥ አንድ ቀን ብቻ ነው ያለቀስኩት። ሳላለቅስ እኔ እኮ ስለከሌ እንደዚህ ብዬ አውርቻለሁ፣ ጥሩ ነገር ተናግሬያለሁ ብዬ ስናገር ሳትመሰክሩልኝ ዛሬ ምን ነው ዘላችሁ ስቶሪ ያረጋችሁኝሳ? እንዲህ ብላ ነበረ እኮ አላችሁሳ? ሊያ አሳወቃችሁኝ። እኔ ሊያ እባላለሁ። እንዲህ ነው ማንነታችሁን ማስወጣችሁ። እንትናችሁ ምናምን አለ ማንነታችሁን እንዲህ ነው ማስወጣላችሁ። በሰራችሁኝ ስራ ራሳችሁ እንድትመሰክሩ ነው ማረጋችሁ። በተሳዳቢ ሊያ ትደነግጣለች፣ እዚህ ጋር በመንቦጫረቅ ትፈራለች ብላችሁ አስባችሁ ብዙ ርቀት ሄዳችሁ ነበረ። እኔ በጣም የገረመኝ እኮ ቤተሰብ ምን እንደሆነ የሰው ልጅ ማለት ነው የሆነ አንድ ነገር ልንገራችሁ። አንዳንዴ ሰው እውነት ሲያወራ እውነትን ይደብቁብሃል። እውነት እየተናገርክ ጥላቻ ምናምን እኮ አይደለም፣ እውነት እየተናገርክ ማለት ነው። ከዛ እውነትን ይደብቁብህና ልክ እነሱ ሲፈልጉ ግን ያንን እውነትን ራሳቸው ያወጡልሃል። እነሱ ብዙ ማህበር ስላላቸው እውነትን ይሸፍኑብሃል። እኔ አሁን ሁሌ ተሳዳቢ፣ ተናጋሪ፣ ማማታይ፣ ተቺ፣ ቅናተኛ፣ ምቀኛ አድርገው ነበር የሚስሉኝ ጋይስ። ስለሁሉም ድምጹኝ ያለው ጥሩ ነገር ተናግረል። ማሚ ኖ ፍቅሬ የለም እነሱ አይፈልጉም። ማሚዬ
ማርያምን ጎበዝ ና እስኪ ጨብጠኝ ጎበዝ ወይኔ ኬኳ እንዳትገቢ እዚህ ጋር ከገባሽ አዎ አለ እሺ ማሚ እሺ አይ እሺ ሃይ በሏት ሃይ ኬኳ ደህና ነሽ ደህና ናችሁ ወይ በጣም ነው የሚያምረው በጣም ቆንጅዬ ሆነሻል ታይትሽ ያምራል ሹራብሽ ያምራል የኔ ፍቅር በጣም ታምራልሽ አሁን ዳይ ወደ ሳሎን ሂጂ ሳሎን አመሰግናለሁ ወይ በነገራችን ላይ ኬኳ የኔ ስም ማሚ ነው እሺ አመሰግናለሁ እሺ ተመልሻለሁ የኔ ፍቅር የኔ አበባ አው ካረገሽ ወደቅሽ አሸራተተሽ ሲገርም በጣም ነው የሚገርመው ኦብጆ ግደ ወደ ወልክሽ ወደ የኔ ወር ዳይ ፍቅሬ ዳይ በርዝጊ እና ልንገራችሁማ ቤተሰብ ምንም ልላችሁ አይደለም በነገራችን ላይ ጋይስ እንዲ እናንተ እንድትደበሩ እንዲ ነው እኮ እንዲ ነው እንዳትደበሩ ኖ ያለው እሷ ጋር ነው ቡርቴ የት ነው ያለው ስጫት ቡርቴ ፈልጊና ስጫት ኦፉፏን እና በሩን ነይ ቆልፊልኝ ነይ በሩን ቆልፊልኝ እና እንድትሳደቡ ምናምን ድንቡሽ ያመሰግናለሁ እና ዋና የምፈልገው ይሄን ነበረ ወይ እናቴ ቆልፊው ማለት አይ አብሩ ይብራ እና ይሄንን ነበር የምፈልገው አረ እኔ እኮ ጥሩ ነገር የምመኝ ሰው ነኝ ሁሌም ጥሩ ነገር ነበር ስለ ነበረው የሰው ልጅ በራሳችሁ ሲደርስ ነው የሚገባችሁ ገብቷችኋል በሰጣችሁት ልክ ካላከበራችሁ በሰጣችሁት ልክ ለናንተ ሪስፔክት ከሌለው ያንን ሰው ምን አገባኝ ብላችሁ ትርቃላችሁ አረ እንደዚህ ብያለሁ ይሄው ለትውስታ አዳምጡኝ እያልኩኝ የዛኔም በየኔ ያፈሰስኩ ቀን ሳሰማ አልሰማችሁትም ነበር እንዴ ጋይስ ያልኩትን አሁን ስቶሪ የተደረገውን ብያችሁ ነበር እኮ ነግሬያችሁ ነበር ብዬ ነበር እንደዚህ ብዬ ነበር ብዬ ግን አልሰማችሁም አያችሁ ዛሬ ግን በራሳችሁ ሰዓት መሰከራችሁልኝ ይሄንን ነው የምፈልገው የኔ አላማ ይሄ ነው ራሳችሁ ንግግሬን ሼር ትላንትናስ ሊያ ሸዋሸዋናት ሊያ እንደዚህ አርጋለች ሊያ እንትናን አሳቃለች ሊያ እንትናን ልደፋት ፈልጋለች ሊያ እንትናን ገላለች ሊያ እንትናን እንዲያርጋለች ሲባል ሼር ሊያ እንደዚህ ብላ ነው ምናምን ቴንኪዩ ሊያ እሷ በጣም መቀመጫ ሰጣታለች እንደዚህ ሪፖስት ስታረጉ የነበራችሁ ዛሬ ደግሞ በአንደበቴ ስለናንተ ጥሩ ነገር የተናገርኩትን ነገር ሂስቶሪ ያረጋችሁልኝ እቺን ነው የምፈልገው ማሪ እቺን ነው ህይወት ባይዘዌ ብዙ ነገር ያስተምራችኋል ህይወትን ስትኖሩ ነው የሚገባችሁ ሳትኖሩ ታይገባችሁ ምን ያውን ማወራላችሁ አሁን አንዳንዶቻችሁ ስላልኖራችሁ ታይገባችሁ ስትኖሩ ደግሞ ግን ያኔ አላማና ሪያይ መልስ ይገባችኋል እና አመሰግናለሁ በጣም ነው የማመሰግነው በጣም ነው ደስ ያለኝ ለብቻዬ ይሁኜ ግን በማህበር በተነሳችሁብኝ ሰዓት ይሄንን ንግግሬን አላዳመጣችሁልኝም ነበር አሁን ስለሰማችሁልኝ አመሰግናለሁ ያ እና ይሄንን ነው ማሪ ስለሌላ ምናምን ማንንም ሜንሽን አታድርጉ እኔ ራሴን ነው ነፃ ያወጣሁት ከገባችሁ እኔ ራሴን ነው ነፃ ያወጣሁት ምክንያቱም አላ እንትኔ ላይ ዩቲዩብ ላይ ስለ መንጋ ስለበዛ አረኔ እንደዚህ ብያለሁ የዛኔ አታስታውሱት አረኔ እንደዚህ ብዬ ነበር እኔ እኮ ለሷ እኔ እኮ ጠበቃ ነኝ እኔ እኮ የእውነት ማለት ከጎኗ የነበርኩ ሰው ነኝ ተው ምናምን እያልኩኝ እንግዲህ ጋይስ የሩቅ ማለት ምን ያህል ሾርት ሚሞሪ ብትሆኑ ነው ሶሻል ሚዲያ ላይ ያላችሁ ሰዎች ምን ያህል አይምሯችሁ ዝቅጥ ቢል ነው ምን ያህል
የተደረገላችሁን ብትረሱ ነው። ምን ያህል ለእናንተ ብዙ መስዋዕት የከፈለላችሁን ሰው በአንድ ጀንበር ሽምጥጥ አድርጋችሁ የምትክዱት። ተረድታችሁኛል? ይህንን ያልኩት። ከዛም ያ ሁሉ ነገርኳችሁ። ታንቄ እንድገደል ገመዴን አስተካክላችሁ ስትሰጡ ነበረ። ታስሬ እስር ቤት እንድገባ ፊርማ ስታሰባስቡብኝ ነበረ። ልጄ ጎዳና እንድትወጣ ህብረት ሰርታችሁብኝ ነበረ። የሴት ጥላት ናት ብላችሁ መስክራችሁልኝ ለሴት ያልቆምኩ ሴት አድርጋችሁኝ ስትናገሩኝ አደባባይ አንድም የኔ መልካም ንግግርን ሼር አላረጋችሁም ነበረ። ነው አይ እንደዚህ እኮ ነበረ አላላችሁም ነበረ ብላችኋል፣ አላላችሁም። ዛሬ እውነተኛ ማንነታችሁን ስነግራችሁ የኔን መልካም ንግግር ሼር አረጋችሁ። እናስመሳይት እነ እባቢት ሊያ አይደለችም እባብ እና ታሪኩ ብዙ ማለት የኔ ጉዳልቂ የኔ ጉዳልቂ አረቴ እኔ እኮ ብሉልኝ ጠጡልኝ ማለት ፈራው ዘንድሮ። እንኪ እኛ የሚመርቁሽ ሴት ሰው የምትረጃቸው ሰዎች የእነሱ አምላክ ሁሉ ይጠብቅሻል። እናቴ ትሙት። እኔ እኮ ማሬ እኔ እኮ የእነሱ ጸሎት እኮ ነው። እኔ ማን ጸልዮልኝ እንደው እግዚአብሔር ምስክሬ ነው። እንደው መድኃኒዓለም እና እንደው የእነሱ አምላክ ነው የሚጠብቀኝ። የእናቴ አምላክና የእነሱ አምላክ እኮ ነው የሚጠብቀኝ። ጌታ በስማ እንደኔ ደፋር አለ ግን እንደኔ ደፋር ግን አለ ሰው ቤቱን ከፍቶ ሰተት አድርጎ የሚያስገባ ስለሆነ ምንም እግዚአብሔር ለዛ እኮ ነው እስካሁን የሚጠብቅሽ። የሚያቀሽ እኮ ያቀሻል። ልብሽ ጥሩ ስለሆነ መጥፎ ነገር የለብሽም፣ ክፋት የለብሽም። ለዛ ስለሆነ እግዚአብሔር ይጠብቅሻል እንጂ ክፉ መጥፎ ሰውማ ብትሆኚ በቃ ዳን ልብሽ ንጹህ ካረግሽ ለሰው ብለሽ አይደለም የምታረጊው። እኔ ያው ማውቀውን የተናገርኩት ግን እስካሁን ቅርብ ድረስ ነው ያወቅኩት። ስትሄጂ ቃል ገዛ እያልሽኝ አንቺ ግን ልትረጃቸው ነበር የምትሄጂው ለረጅም ጊዜ። እና ያስቀኛል። እዚህ ቤት ምን አለ እላለሁ። ግን እግዚአብሔር የእነሱ አምላክ ነው የሚጠብቅሽ የኔ ቆንጆ። ያ የሆነች ስሚኝማ ምን እንደሚያስቀኝ ታውቂያለሽ? አሁን በቅርብ የሆነች ልጅ ማለትም ባለፈውም ሳወራው ነበርና እኔ በህይወቴ የማላምነው ነገር ምን እንደሆነ ታውቂያለሽ? ያው የምታረጊውን ነገር ለሰዎች መናገር የለብሽም። የሆነ ሰው ለሴትዮዋ ሲያረግ ቪዲዮ ቀርጾ ምናምን አሳየ ሚዲያ ላይ ማለት ነው። በጣም የገረመኝ ነው የምነግርሽ። እኔ ከዛ ማለት እኔ ደግሞ ታምኛለሽ ልጅቷ እኔ መሆኔን እንኳን አታውቅም። እኔ መቼ አወኩኝ? ለስሸኝኝ መጣሁኝ። ቆይ ሰላም ልላችሁ ትኛለሽ። በጣም የገረመኝ ነው ማርያምን ጋይስ። እኔ የሆነ ቀን አልነገርኳችሁም? የሆነች ልጅ እንደዚህ ሚዲያ ላይ ቻት ምናምን ብዬ የሆነ ሰው ቪዲዮ ሰርቶ ምናምን ጋይስ ቪዲዮ ቫይራል ወጥቷል ምናምን ከዛ ገርሞኝ ማለት ነው። ወይኔ ሰው ልጅ ግን ሳያሳይ መርዳት አይችልም ማረግ አይችልም። ግን እንዴት ነው ግን እንደዚህ? ወይኔ እናንተ ሞራል ቢኖረኝ ጋይስ መቤቴን ሲሰጥ ግን አሁን ግን ማለት ነው ሰው ግን በቃ ሚዲያው እኮ ነው ታውቂያለሽ። ይሄ ሚዲያው ሰውን የሚያከብረው በምታሳዩ ውሸት ነው፣ ማንነት ነው፣ አስመሳይነት ምናምን ነው። ግን እኮ ሲሰጥ እኮ ለሰው አይታይም ጋይስ። ሲሰጥ እኮ ለሰው ማሳየት የለባችሁ። ሰው ማወቅ የለበትም ሲጀመር። ለፈጣኔ ለሰው ስለ አይደለም ለሰው ማለት ካለኝ ላይ የምሰጠው ለፈጣኔ ብለሽ አስይዢ። ኖ አርጀንቲና ነው የምትበላ፣ ኢንግላንድ አትበላም። እንግሊዞች አቋማቸውን አሪፍ ነው ጋይስ። አሪፍ ናቸው በጣም። ግን ከኖርዌይ ጋር ነው ያላቸው ጨዋታ አሁን ለአራት ውስጥ ለመግባት ከምን ጋር አሁን 8 ቡድን ነው 8 ተጫዋቾች ከ8 ሀገራት ነው ያሉት። ከ8ቱ ደግሞ 4 ልጅ 32 ነበሩ። ከ32 16 ከ16 8 ከ8 አሁን ማን ፈረንሳይና ማን ነው የሚገጥሙት? ሞሮኮ ማሸንፋለች። አሁን ለሴሚ ፋይናል የሚደርሱት ሞሮኮ እና ፍራንስ ተጫውተው ማን ያሸንፋል? ከሞሮኮ እና ከፍራንስ ከሞሮኮ እና ፍራንስ ታሸንፋለች።
እሺ ዛሬ እኔ ዌብሳይትንም ፍራንስ ነው የምልህ። እሺ ዛሬ አርጀንቲና እና ኢጂፕት አለ። ማን ያሸንፋል? አርጀንቲና። ስዊዘርላንድ እና ኮሎምቢያ። እሺ ኮሎምቢያ የምታሸንፍ ይመስለኛል። እሺ ከስፔን እና ከቤልጂየምስ